ሊና ረፍት ማን ኖሮ ይሆን? ትናንት ሀገርን ወክለው በውጭ ጉዳይ ሚኒስቴር ቢሮ ስለ ሀገር ሲሰሩ የነበሩ፣ ትናንት አንድ ትልቅ ክልልን በፕሬዝዳንትነት ሲያስተዳድሩ ሲመሩ የነበሩ። ሁልጊዜ ወደ ሚዲያ እየመጡ ሀገር ማበጣበጥ ይበልጣል ወይስ በላብ ሰርቶ መኖር? የተከበራችሁ የአልፋ ሚዲያ ቤተሰቦች እንደምን አላችሁ? በዛሬ መረጃ ሰዓታችን አዳዲስ መረጃዎችን ወደ እናንተ ይዘን መጥተናል። ታዲያ ቪዲዮን ላይክ በማድረግ እንዲጀምሩት በትህትና እንጠይቃለን። እንግዲህ በደብረ ብርሃን ከተማ አንድ ሕፃን ልጅ ወደ መከላከያ አፍሰው በመውሰድ ወደ ውትድርና ተቋም በመውሰድ ላይ ያለ አልሄድም በማለቱ ምክንያት በአደባባይ እንደገደሉት ይህንን በምስሉ የምትመለከቱት ልጅ በአደባባይ ለመቀጣጫ ብለው ገለዋል። እንግዲህ በጣም ከባድ ነው። የታፈሱ ልጆች በሚሸኙበት ጊዜ በተለያዩ የኢትዮጵያ ክፍሎች ነው እንደዚህ እየተደረገ ያለ። በጣም ከባድ ነው። ባሎቻቸው፣ ልጆቻቸው፣ ወንድሞቻቸው እየሄዱ ያሉ እንደምታዩት በምስሉ በጣም ብዙ እየተጫነ ወደ ጦርነት ቀጠና እየገባ ነው። በጣም ያሳዝናል። የዚህ ህዝብ ዋይዋይታ እንግዲህ ፈጣሪ እስከሚቀበለው ድረስ ሁሉም በየቤቱ ዋይ እያለ ነው። እንግዲህ የሀገራችን ያለችበት ሁኔታ ነው። በጣም ልብ የሚነካ ነው። ይህን በቪዲዮ የምትመለከቱት ደግሞ በሶማሌ ክልል የተሰባሰቡ ቤተክርስቲያን ሲያፈርሱ ነው። እንግዲህ በኢትዮጵያ ታሪክ ውስጥ ሙስሊሞች ቤተክርስቲያን ገንዘብ አዋጣው በመስራት ክርስቲያኖች ደግሞ መስጊድን ገንዘብ አዋጣው በመስራት በጣም የተሳሰረ ማህበረሰብ ነው። ነገር ግን አሁን ሙስሊም መስለው ቤተክርስቲያንን በማቃጠል ክርስቲያን መስለው ደግሞ መስጊድን በማቃጠል በማርከስ ምን ያህል ለህዝብ ግጭት ለመፍጠር ስራ እየተሰራ እንደሆነ ማየት ይቻላል። እንግዲህ አሁን በስንት ልፋት ምዕመኑ ከሌለው ላይ እያወጣ የሰራትን ቤተክርስቲያን በዚህ መንገድ ከጉልላቱ ጀምሮ በረከሰ ጫማና እንትኑ ወጥቶ እንዴት እንደሚያፈራርሰው ተመልከቱ። በጣም ያሳዝናል። እስካሁን እነዚህ ሰዎች ምን እርምጃ እንደተወሰደባቸው የሚያሳይ ነገርም የለም። ምክንያቱም እንደውም እንኳን እርምጃ ሊወሰድባቸው በመንግስት ድጋፍ እያገኙ ስለሆነ እንደዚህ የሚሰሩት በጣም ነው የሚያሳዝነው። ግን እነዚህ ሰዎች ተው ሊባሉ ይገባል ማለት ነው። ተው ሊባሉና ከዚህ የረከሰ ተግባራቸው ማቆም እንዳለባቸው እናስባለን። እንግዲህ በዚህ ሳምንት በጣም መነጋገሪያ ከሆነ ውስጥ አንዱ የቀድሞው የአማራ ክልል ፕሬዝዳንትና የቀድሞው የውጭ ጉዳይ ሚኒስትር የነበሩት አቶ ገዱ አንዳርጋቸው በአሜሪካ ሀገር ውስጥ ፓርኪንግ እየሰሩ በነበሩበት ወቅት በድብቅ ቪዲዮ ተቀርጾ ወጥቷል። እና ቪዲዮ ውስጥ እንግዲህ ብዙዎቻችሁ እንደተመለከታችሁት 15 ደቂቃ ሳንቆይ እንዴት ገንዘብ ክፈል ትለኛለህ እያለ እያንገራገረው ነበረ ሲቀርጸው የነበረ ሰው ማለት ነው። እና አቶ ገዱ ግን 15 ደቂቃ ካልሞላህ ብር መክፈል አይጠበቅብህም ሄድ እያለው ነበረ። እና እንዲሁም በተቃራኒ ሆኖ በጣም ብዙ ሰዎች አቶ ገዱ ብዙ ያጠፋቸው ጥፋቶች ቢኖሩም ነገር ግን የህዝብ ገንዘብ እንዳልዘረፉ ይህ ማሳያ ነው፣ ንጽህናቸውን እያሉ ብዙ ሰዎች በሁለት ጎራ ተከፍለው ሀሳቡን ሲያነሱት ነበረ። እንግዲህ
ብዙ ሰዎች ሀሳብ ሰጠዋል። በቲክቶክ የምናውቃቸው ብዙ ሰዎች ሀሳብ ሰጠውበታል በዚህ ዙሪያ እና አብዛኛው ሰው አቶ ገዱን በጣም ሲያመሰግኗቸው ነበረ ማለት ነው። የሚጠሏቸው ሁሉ ማለት ነው። እዚህ ላይ የእናንተን ሀሳብና አስተያየት ትሰጡናላችሁ። እስኪ የተለያዩ ወንድሞች ያሉትን ሀሳብ ቀንጨብ አድርገን እናዳምጥና የእናንተን ሀሳብ ደግሞ ትሰጡናላችሁ። ስለ ገዱ አንዳርጋቸው ስላልዘረፈ ነው ፓርኪንግ የሚሰራው። እንደ ሌሎቹ ዘራፊ ስላልሆነ፣ እንደ ሌሎቹ አገር ዘርፎ የወጣ ስላልሆነ መንገድ ላይ ኢትዮጵያ ቢታይ ማንም የማይነካው ሰው ገዱ አንዳርጋቸው ይባላል። ማንም ዘረፈ ብሎ የማይጠቆም ሰው ገዱ አንዳርጋቸው ይባላል። እና አትሊስት ያ ነገር ልትኮራበት ይገባል። ገዱ ልትኮራበት የምትችለው የሚያሸማቀቅ አንድ ነገር የለም። ስለዚህ ትልቅ ሰው ነህ። እግዚአብሔር ምስክሬ ነው የምልህ። በጣም ነው ያደነኩ። እኔ ቢያንስ 1-2 ቪላ እና የሆነ 7-11 ይኖራል ብዬ አስቤ ነበር። የሚለው በጀቱ እጅ ላይ ነው ያለው። በስሱ የሆነ 2 ቪላ ምናምን ነገር፣ ከዛ 1 7-11 የግል ነው። ዱቅ ብለህ ትኖራለህ ብዬ ነበር ያሰብኩት አሜሪካን ሀገር። አለመዝረፍ ግን አይጸጽትም። አባ ትልቅ ሰው ነህ። አደነኩ ከማንም በላይ። በቃ አልዘረፍክም። ኢትዮጵያን ሳትዘርፍ በሀቅ ብዙም ባትሰራለት ለአማራው ሕዝብ ሳትዘርፍ በሀቅ የወጣ አንተ ላይ ሁልጊዜ ወደ ሚዲያ እየመጡ አገር ማበጣበጥ ይበልጣል ወይስ በላብ ሰርቶ መኖር? የቀድሞ የውጭ ጉዳይ ሚኒስትርና የአማራ ክልል ፕሬዚዳንት የነበሩት አቶ ገዱ አንዳርጋቸው በአሜሪካ የፓርኪንግ ስራ ሲሰሩ የሚያሳየው ቪዲዮ ትላንት ወጥቶ ትልቅ መነጋገሪያ ሆኗል። አንዳንዶች ከከፍተኛ ስልጣን በኋላ እንዲመውረዱ ይገባዋል ሲሉ፣ ሌሎች ደግሞ ምንም ያልሰረቀና የህዝብ አደራ ያልበላ ሰው በላቡ ሰርቶ መኖር የሚያኮራ እንጂ የሚያሳፍር አይደለም፣ የስራ ትንሽ የለውም ይላሉ። አንዳንድ ፖለቲከኞች እንዲህ አይነት ስራ መስራት አፍረው አገር በሚያበጣበጥ አጀንዳ ገንዘብ ሲያድኑ፣ በላብ ሰርቶ መኖር ግን ፈጽሞ አያሳፍርም። ለመሆኑ እናንተ በዚህ ጉዳይ ምን ታስባላችሁ? ሀሳባችሁን በኮመንት አጋሩኝ። በብልሃት እንኖር። ሊና ረፍት ማን ኖሮ ይሆን? ትናንት ሀገርን ወክለው በውጭ ጉዳይ ሚኒስቴር ቢሮ ስለ ሀገር ሲሰሩ የነበሩ፣ ትናንት አንድ ትልቅ ክልልን በፕሬዝዳንትነት ሲያስተዳድሩ ሲመሩ የነበሩ፣ ኢትዮጵያ እራፊ ጥቅሞች ላይ የራሳቸውን ሁኔታ ትተው ስለ ሀገር የተከራከሩ፣ ስለ ሀገር ቆሞ በቀናነት የሰሩ ዛሬ ፓርኪንግ ሰራተኛ ናቸው። የፖለቲካ አቋማቸው ምን የሚሆን ምን የሚያደርጉ በነበራቸው ጊዜ ሀገርን አገልግለዋል። ከዚህ ሁኔታ ውስጥ ሲወጡ ግን አሁን ሰው ሁሉ የሚስቅበት ነገር ግን ነገ የምናዝንበትና የምናፍርበት የፓርኪንግ ስራ ላይ ተሰማርተዋል። አቶ ገዱ አንዳርጋቸው ምናቸው የሚያስቀው? ሀገርን ራቁቷን አስቀርተው አለመዝረፋቸው። አፍሪካ ሀገር እንዳየነው ስልጣን መገልገያ እንጂ ማገልገያ ያላረጉ ብዙ ፖለቲከኞችን እናውቃለን። ብዙ ባለስልጣናትን በሀገራችን እስር ላይ እንደዋሉ፣ በሙስና ተጠርጥረው በዝርፊያ ወንጀል ላይም እንደነበሩ ብዙ ዜናዎች ሰምተናል። ብዙ የፍርድ ሂደቶችን አይተናል። አቶ ገዱ አንዳርጋቸው በዚህ ሁኔታ ውስጥ አለመጠራታቸው ሊመሰገኑ እንጂ ሊሸማቀቁ የሚገባቸው አይደለም። አሁንም ቢሆን ሀገር ያጣችው ምሳሌ ታርግ የምትፈልገውም እንደዚህ አይነቱን ባለስልጣን ነው። ትናንት በቅንጡና በውድ መኪኖች በታጃቢዎች እንዲሁም በከፍተኛ በቃ ስር ውስጥ ህይወታቸውን ይመሩ ነበር። ዛሬ ከህሊናቸው ጋር ፓርኪንግ በነፃነት ይሰራሉ። የሸገር ከተማ ከንቲባ ተሾመ አዱኛ የተሰኙ ሰውዬ ከምስሉ ላይ እንደምታዩት በካናዳ ሀገር ውስጥ የ$2 ሚሊዮን ቤት እንደገዙ ጭምጭምታዎች አሉ። እንግዲህ የአንድ የሸገር ከተማ ከንቲባ ነው እና አቶ ገዱ አንዳርጋቸው ግን ሀገርን ያህል ወክለው የአማራን ክልል ሰፊ ህዝብ እና ትልቅ መንግስት ሲመሩ ቆይተው ምንም ነገር ድቃቂ ሳንቲም እንኳ ሳይሰርቁ አሁን በዚህ እድሜያቸው ለራሳቸው የሚሆን ስራ እየሰሩ ተቀጥረው እየሰሩ መሆኑን እያነጻጸሩ በጣም ብዙ ሰዎች የተገረሙበት ነውና እንግዲህ የአቶ ተሾመ አዱኛ ሁኔታ እንግዲህ መረጃ በደንብ ማጣራት ይፈልጋል። ግን $2 ሚሊዮን በካናዳ ቤት እንደገዙ እየተነገረ ነው የሚገኘው። በአቶ ገዱ ዙሪያ አንድ የቀድሞ ባልደረባቸው የተናገሩትን ወደ እናንተ አደርሳለሁ። በኢትዮጵያ ፖለቲካ ውስጥ መሳተፍ ብዙ ጊዜ ለአንድ ሰው ብቻ የሚመጣ አደጋ አይደለም። እስርና ስደት በፖለቲከኛው ላይ ብቻ ሳይቆም ወደ ቤተሰቦች፣ ጓደኞቹ ጋርም ይዘልቃል። ይህ ሁኔታ
ሰዎች ሐሳባቸውን እንዳይገልጹ፣ ስህተትን እንዳይነቅፉና የህዝብ ጉዳይ እንዳይሳተፉ ፍርሃት ውስጥ ያስገባል። ይህም ሆኖ ሳለ ያመኑበትን በድፍረት የሚናገሩ ሁልጊዜ ጀግና ይሆናሉ። ነገር ግን ማንም ሰው በሰላማዊ መንገድ ሐሳቡን የመግለጽ የመተቸትና በህዝቡ ጉዳይ የመሳተፍ መብት ሊኖረው ይገባል። የፖለቲካ ልዩነትም ወንጀል መሆን የለበትም። የተለያየ አመለካከት ያለው ሰው ጠላት ብሎ ማሰርና ማሳደድ እንዲሁም መፈረጅ ህግን፣ ፍትህንና የሰው ክብርን ያዳክማል። ልዩነትን በውይይት እንጂ በስርና በኃይል ማስተናገድ የለብንም። እኔ የማደንቀው ሰው ከቃሉ የማይለይን ሰው ነው። መጽሐፍ ቅዱስ እውነት እንደ ቀበቶ ይሁንላችሁ በሚል የሚያስተምረው በሕይወቱ የለበሰ ሰው ደስ ይለኛል። አዎ ሲል አዎ ነው፣ አይ ሲል አይ ነው። ቃሉ እንደ ጥሩ የዕጣን ሽታ በሰዎች ልብ ውስጥ ቀርቶ እምነትን የሚያሳድግ፣ እንደ ተራራ ድንጋይ ጸንቶ የሚቆም፣ የነፋስ ግፊት ወይም የፍርሃት ማዕበል የማያንቀሳቅሰው፣ እውነትን ከሰው ጀርባ የማይናገር አውግስጢኖስ እንዳለው እውነት እንደ አንበሳ ናት፣ መከላከል አያስፈልጋትም፣ ነፃ ብትለቃት ራሷን ትከላከላለች የሚለውን መንፈስ የሚያሳይ መሳደብ ሳይሆን ማረም፣ ማዋረድ ሳይሆን ማቅናት ዓላማው የሆነ ሰው ደስ ይለኛል። ዳዊት ጎልያድን ሲገጥመው እንዳልሸሸ እርሱም ችግርን ባይኑ እያየ የሚጋፈጥ ሰው ደስ ይለኛል። አርስቶትል እንደሚለው ድፍረት ከሁሉም በጎ ባህሪያት የመጀመሪያው ነው፣ ሌሎችን ለማኖር ያስችላል ብሎ እንደገለጸው እንደዚሁ ደፋር የሆነ ሰው ደስ ይለኛል። የማይገድል ሰው ደስ ይለኛል። የማይሰርቅ ሰው ደስ ይለኛል። የሚቆርስ ሰው ደስ ይለኛል። ስራ ሳይንቅ የሚሰራ ሰው ደስ ይለኛል ይልና አቶ ገዱ ብሎ ይጀምራል። አንተ እንደ ጽኑ ተራራ በነፋስም በአውሎ ነፋስም የማትናወጥ ለብዙዎች አርአያ የምትሆን ሰው ነህ። የቃልህ ክብደት እንደ ወርቅ ይቆጠራል። በአንተ ውስጥ ታማኝነት ቃል ብቻ ሳይሆን ሕይወትህን የሚመራ መርህ ነው። ክብርህንና ቅንነትህን እንደ ፀሐይ በጨለማ መንገድ ላይ ብርሃን ይሰጣል። ሰዎች በድንግዝግዝ ሲራመዱ አንተ በእውነት መብራት ትራመዳለህ። የምታምነውን ለመጠበቅ በድፍረት ትቆማለህ። ለትክክለኛው ነገር ያለህ አቋም እንደ ዛፍ ስር ጥልቅ ነው። ማንም እንዲነቅልህ አይደለም እንዲነቀንቅህ አትፈቅድም። ለአንተ ያለኝ አድናቆት በቃል ብቻ ሊለካ አይችልም። እንደ ሰማይ ሰፊ እንደ ባህር ጥልቅ ነው። ያንተና የለማ አይነት ሰው በብዙ ዘመናት አንድ ጊዜ የሚገኝ ብርቅ ነው። ልብ በሉ። ለማንም የቀድሞ የአቶ ገዱ አንዳርጋቸው የሥራ ባልደረባ አቶ ለማ መገርሳንም እዚህ ላይ ማንሳት ፈልጓል። መልካም ስምህ ከአንተ በፊት ይናገራል፣ ተግባርህም ከቃል በላይ ይመሰክራል። አንተን ማወቅ በራሱ ስጦታ ነው። ለማንነትህ፣ ለጽናትህና ለማይታጠፍ ቅንነትህና ለሥራ ባህልህ ክብር ከልቤ አመሰግናለሁ። ቅዱስ ዮሐንስ አፈወርቅ እንደሚለው ሰውን የሚያስከብረው ሀብቱ ሳይሆን መልካም ባህሪው ነው። አቶ ገዱ ይበርቱ፣ ሥራ ያስከብራል እንጂ አያሳፍርም። አሜሪካ በ200 ዓመት ነው የሆነችው ቢባል ማን ያምናል? መማር ብቻ ሳይሆን መስራትም ያስከብራል የሚለውን ጨምርበት ባለቅኔው ይላል ዮናስ። ፎቶ ይላል እዚህ ጋር የተለጠፈውን ፎቶ ቅዳሜ ቀን መስቀል አደባባይ ላይ ሽሜ ሰበሩና ሰበር ናቸው ብሎ በበነጋታው እሁድ በሸራተን አዲስ የአማራ ምሁራንን ስለ መደመርና ስለ ለውጥ ከተነጋገርን በኋላ የተነሳ ነው። በወቅቱ አቶ ገዱ ከሽሜ ጋር በስልክ ተነጋግሮ ነው ወደ ፕሮግራሙ የገባ ነው እንጂ በዛ ንግግር ተቀይመው የሌሉ ብዙ ናቸው። የነበሩትም እሳት ለብሰው እሳት ጎርሰው ነበር። አቶ ገዱና አቶ ደመቀ ነው ያበረዷቸው። ምን ተባባሉ? እሱን ሌላ ጊዜ ብሏል ዮናስ ዘውዱ ዶክተር። እንግዲህ ይህን ሀሳብ አቅርቧል። ለዛሬ ያዝኩላችሁ መረጃዎች እነዚህ ነበሩ። በሌላ አዲስ መረጃ እስከምንገናኝ ድረስ ባላችሁበት የዓለም ዳርቻ ሁሉ ሰላማችሁ ይብዛ እያልኩኝ ከዚሁ ላይ አበቃለሁ።